ውዴ ግባ። ኦ አሁን ንጹህ ሆነሃል። ደህና ነህ አይደል ውዴ? አሁን ከኔ ጋር ነሽ? ጸጉሬን ላበጥርልህ እንዴ? እሺ። እሺ እንጀምር። ቡራክ በጣም ቆንጆ ሆነሃል። ራስን በመስታወት ማየት ትፈልጋለህ? አዎ። እሺ ወደድከው አይደል? አዎ። ፊዳን አትሂጂ። ያችን ሴትዮ በጭራሽ አልፈልጋትም። የምፈልገው አንቺን ነው። እባክሽ እህቴ ፊዳን ለአባዬ እነግረዋለሁ፣ ያስወጣታል። እኔ በጭራሽ ካንተ መራቅ አልፈልግም ቡራክ። አንቺ እዚሁ ሁኚ፣ በቃ አትሂጂ። አሁን ትንሽ እረፍት ማድረግ አለብሽ። በልተኛ ውዴ፣ አይንህን ጨፍን። ግንቦት 10 2017 ቡራክ ቱንች የጃኒ ወራት ታናሽ ቢሆን ቡራክ የኔ ጃን አይደለም እና ደግሞ የጃኒ ወራት ታናሽ ነው። ሰዎች ሊመሳሰሉ ይችላሉ። እባክሽን ከዚህ በላይ ራስሽን አታታይ። ይበቃሻል ፊዳን። ወይ ምን ብለብስ ይሻለኛል? ሄሎ መርት፣ ሙሉ ቀን እኮ ስጠብቅ ነበር። አሁን ነው የምትደውልልኝ? የኔ አሲያ ጠብቂ። እንደመጣው መውጣት አልቻልኩም። አንዳንድ ነገሮች ስናወራ ነበር። አሲያ። አቤት። በጣም ናፍቀሽኛል። እኔም አሁን በቃ ልወጣ ነው። ደሞ ሁሌ የምጠብቅሽ ቦታ ጠብቅሽ።
ያው ግን ትንሽ ላርፍ ትችላለሁ። እናቴን ታውቃት የለ የግድ ምክንያት ማግኘት አለብኝ። የኔ አሲያ እኮ የሆነ ነገር አታጣም አይደል? ቆይ እንደወጣ ካልፈቀደችልኝስ? እውነት መጥቼ በሩን አንኳኳል። አክስቴ አይሺ ሰላም መጥቻለሁ፣ ከልጅሽ ጋር ሻይ ልንጠጣ ነው። ስለዚህ አታስቢ፣ ብዙ ማንቆይ እምላታለሁ። ፈጣሪ አውቃለሁ፣ ታደርገዋለህ። ታውቅ የለ እናቴን ትቆጣጠረኛለች። አሲያ እኔ እያለሁ ማንም ሰው አይነካሽም። እሺ እናትሽን ብትሆን ማለት ነው። እሺ ምንም አታስብ። የሆነ መንገድ ፈልጋለሁ፣ አታስብ። ዓለም ራሱ ቢናወጥ እመጣለሁ። አሲያ እንደሱ በይኝና ልጠብቅሽ። እውነቴን ነው፣ እስከ ህይወቴ መጨረሻ ድረስ ጠብቅሻለሁ። አታስቢ። በቃ አሁን ተዘጋጅ ልወጣ ነው። እሺ እወድሃለሁ። እኔም እወድሻለሁ። ስነ ስርዓት ያው ስነ ስርዓትም አስፈላጊ ነው፣ ግን ፍቅርና መተሳሰብ የበለጠ ቦታ የሚሰጠው ነው። እህት ፊዳን ለቡራክ ፍቅርና ሐዘኔታን አሳይተዋለች። ምን ማለት ነው? እኔ ለልጄ ሐዘኔታ አላሳይም ማለት ነው? እንደዛ ለማለት አይደለም። አንቺን እያጠቃውሽ አታስመስይ። ምን ለማለት ፈልገ ነው? እባክህ ልታስረዳኝ ትችላለህ? ቡራክ ፊዳንን ልክ እንዳያት ነው የወደዳት። እንደዛ ነው ያልኩት። ግን ልጄ እኔ ምንም አልገባኝም። ስትጀመር መቼ ነው የተዋወቁት? እኔም እሱን አላውቅም፣ ግን ፊዳን ልጆች አያያዝ እንደምትችል ግልጽ ነው። ጭራሽ ምንም የማናቃት ሴት እኮ ናት። እና ደግሞ ያስመሰለች ቢሆንስ? እኔ ከልቧ እንደሆነ እርግጠኛ ነኝ። አዎ ስራውን እስክታገኘው ድረስ መልአክ ነው የምትሆነው። ከዛ በኋላ ደግሞ ሴጣን ትሆናለች። ይህንን ከዚህ በፊት አይተነዋል። አይ በጭራሽ አይሆንም። እኔ ውስጤን ምንም ደስ አላለውም። ያቺ ሴት በጭራሽ አትሆንም። እና ጥሩ ሰው ልትሆን ትችላለች፣ ግን የመንደር ሴት ናት። ማለቴ ለቡራክ ምን ልትሰጠው ትችላለች? የልጅ ልጄ የሚፈልገው እንደ ወይዘሪት ኦልጋ የተማረች ሞግዚት ነው። ደግሞ ምንም ማስረጃ የላትም። ይህንን ስራ ከዚህ በፊት ሰርተው አታውቅም። ልጃችንን ልትንከባከብ ነው። እሺ፣ ግን ቡራክ አልወደዳትም። የፈለገው እሷን። ምን ፈልገሽ ነው? እኔና ቡራክ ያው በእንጂ ፊዳን ንገሪያቸው። ከቡራክ ጋር ግቢ ውስጥ መጫወት እንችላለን? አይ አይሆንም። ትችላላችሁ። እዛ ሆናችሁ ተጫወቱ። ደስ ይሎን። እናመሰግናለን። አየሽ አይደለም? እሷ ለቡራክ በጣም ጥሩ ናት። ከሷ ጋር ሲሆን ደስተኛ ነው። ልጁ ደስተኛ ካልሆነ የሥራ ልምድና ማስረጃ ምንም ጥቅም የለውም። መርት ልጄ አሁን እኮ ነው የመጣኸው። ወዴት ልትሄድ ነው? እዚሁ ነኝ እማዬ፣ አታስቢ። በየቀኑ ደግሞ አይኔን ታየዋለሽ። እሺ ግን የት ልትሄድ ነው? ጓደኛዬን ላገኝ ነው። ታዲያ ለጓደኛ ነው ይሄን ያህል ሽቶ ላይ ያነሰነስከው? ስማኝ፣ አሁን ወደዛች ልጅ ልትሄድ ነው? አሲያ እማዬ፣ አሲያ ነው ስሟሽ። የራስህ ጉዳይ ባክህ። እማዬ እባክሽ አሁንም አትጨቅጭቂኝ። እሱ ነገር ያለቀ መስሎኝ ነበር፣ ግን አላለቀም። ግልጽ ነው መርት። እማዬ ብዙ ተስፋ ታድርጊ፣ ምክንያቱም ይሄ መቼም የማያልቅ ነው። ስለዚህ እናትህን አትሰማትም ማለት ነው? እማዬ እሺ ይሁን መርት። እማዬ ስሚ፣ አሲያን በቅርቡ አገባታል። ስለዚህ ይሄንን ነገር ብትቀበዩ ይሻላል። እሺ እስኪ አግባትና ሞክረኝ። እውነት መቼም ይቅር አልልህም መርት። ትይኛለሽ፣ ውዱ ልጄ ትይኛለሽ። እንገናኛለን። እሺ ቻው ይኔና። ይሄማ በፍጹም አይሆንም መርት። ዓለም ቢገለበጥ ራሱ ይቺ ልጅ ምራቴ ሆና እዚህ ቤት አትመጣ። ፈጣሪ ያውጣኝ። ባኑ ጋር ልሄድ ነው እማዬ፣ አታስቢ፣ አላመሸም። ይሄ ሁሉ ዝነጣ ለባኑ ነው? የምን ዝነጣ ነው እማዬ? እሺ በቃ ወጥቻለሁ። ቆይ አንዴ ቆይ፣ እውነቱን ንገሪኝ እያልኩሽ ነው እማዬ።
እስኪ አንዴ ነይ ወደዚህ። ነይ እውነቱን ንገሪኝ። ኡፍ እማዬ። እሺ ስለዚህ ለባኑ ደውዬ ራሴ ልጠይቃት። ልደውል ነው። አቁሚ። እሺ በቃ እሺ ተይ። መርት መጥቶ ነው። በቃ እሱን ላገኘው ልሄድ ነው እማዬ። አይ ያ ቀውስ ተመለሰ ማለት ነው? እማዬ ባክሽን። የኔ አላዋቂ ልጅ ለስሙ በእጅሽ ከዩኒቨርሲቲ የተመረቅሽበት ትልቅ ዲግሪ አለሽ። እስኪ ንገሪኝ ከዛ መካኒክ ጋር ምን ታደርጊያለሽ? እማዬ ባክሽን አሁንም አንከራከር። እኔ መርትን እወደዋለሁ፣ በጣም እወደዋለሁ። ትወጂዋለሽ? አንቺ አይንሽን እንደሱ አታርጊብኝ ልጄ። ይሄንን እየነገርኩሽ ያለው ትላንቺ ስል ነው። እሺ ውዴ፣ ልጅ ነሽ፣ ቆንጆ ነሽ። በጭራሽ ያለች ላንቺ አይሆንሽም። ጨረሽ እማዬ? እሺ ልጄ ሂጂ። እሺ ችግር የለውም፣ በዚሁ ቀጥይ። ከዛም ማየ በላይ ነበር ትያለሽ። ጥሩ በይ ሂጂ። ሞኝ አኩኩሉ መጫወት ትፈልጋለህ? ባንጫወት ይደብርሻል? አይ ማሪ ለምን ይደብረኛል? ቡራ ከዛ ጋር ያለው ምንድነው? ዥዋዥዌ። እዛ ጋር እንሂድ እንዴ? እህቴ ፊዳን። አቤት የኔ ውድ። ክፉ ሰው ናት። አይ አይደለችም፣ ግን ተረት ላይ ያሉትን ክፉ ሰዎች ትመስላለች። ተው እንደሱ አይባልም። እሺ የኔ ውድ። ግን አስፈርታኛለች የኔ ውድ። ያን ያህል አልፈራሁም፣ ግን ትንሽ ፈርቼ ነበር። አይዞህ የኔ ውድ፣ የሚጠበቅ ነው። አንዳንድ ነገሮች ሁላችንንም ያስፈራሉ። አንቺም ትፈሪያለሽ? በደንብ እፈራለሁ እንጂ የኔ ውድ። ግን እኮ በጣም ደፋር ትመስይኝ ነበር። መጠንከር አለመፍራት ማለት አይደለም። የምትፈራውን ነገር መጋፈጥ መቻል ነው። እና ይመስለኛል አንተም ጠንካራ ጀግና አንበሳ ነህ። አንቺ እንዴት አወቅሽ? ከነዛ አዳኞች ጋር እንዴት እንደታገልክ አይቻለሁ። ሁሌም ቢሆን አንቺ ከኔ ጋር ስትሆኚ ምንም አልፈራም። አትፍረውብኝ። ሁሌም አብሬክ እኖራለሁ። እዚህ ባልኖር እንኳን ማለት ነው። ሁሌም በጭንቅላት እና በልብ ውስጥ እኖራለሁ። ስፈራ ሁል ጊዜ አይንህን ጨፍንና አብሬክ እንዳለሁኝ አስብሽ። ከዛ ማንም ሰው አንተን ሊጎዳ አይችልም። እሺ? በጣም ይገርማል። እቺ ሴትዮ የሆነ ነገር አላት። ለየት ያለ ነገር ነው ያላት። ውዴ ምንድነው? ፊት ምንድነው? ተናደህብኝ ነው እንዴ? ውዴ እባክህ እንደዚህ አትጨነቅ። የሆነ ነገር ብትለኝ ደስ ይለኛል። ይህ ነገር አሁን ካወራነው ነገር ጋር ይገናኛል? ስማቶ ብሩክ፣ የብሩክ እናት እኔ እኮ ነኝ እና እኔ ደግሞ ለሱ የሚሻለውን በደንብ አውቃለሁ። ደግሞ ስለ ልጁ ትምህርት የምታውቀው ነገር የላትም። ለዛ ነው ኦልጋቱን እያልኩ የነበረው። እመነኝ፣ እኔ ለሱ የሚሻለውን አውቃለሁ ውዴ። ማሪ እያዳመጥከኝ ነው አይደል? አዎ እያዳመጥኩሽ ነው። ስማ፣ ሰርጋችን እኮ እየደረሰ ነው። ስማኝ፣ አሁን አንዳንድ ነገሮች ላይ መወሰን። አንቺና እማዬ ወስኑ፣ ችግር የለውም።
ቶፕራክ የማገባው አንተን እንጂ እናትህን እኮ አይደለም። ናንት ናንጂ እኔን አትይዘኝም። አትይዝሻለሁ። አትይዘኝም። ያስኩ አሸነፍኩኝ። ስትሮጥ በጣም ፈጣን ነኝ እኔ ውድ። ካንቺ በጣም እንፈጥናለሁ አይደል? አዎ። በል ስላሸነፍክ አሁን መሳም አለብህ። የኔ ውድ ስጋ ስጋውን ይስባል ይባል የለ? እንዴት እናትና ልጅ መሆናቸውን ሳያውቁ እንደዚህ ተላመዱ? ማን ነው ስለ ሁሉም ነገር የተሻለውንና እውነቱን የሚያውቅ? የእሷን ልብና የሕፃኑን ልብ ተመልክቶ ፈጣሪ እንዳይለያቸው። ፈጣሪ እባክህን ጸሎቴንና ልመናዬን ስማኝ። አሜን። እንዴት ነሽ? ሰላም ነው ሀሊዴ? ይህ ሁሉ ጸሎት ለማን ነው? ውዴ ለማን ሊሆን ይችላል? ለልጄ እንዲሁ ውስጥ የተረብሾ ነው። ፈጣሪ ይቀበልሽ። አሜን። ቆይ ግን ለምንድን ነው ለእኔም ጸሎት ያላደረግሽልኝ? ቆንጆ ሀብታም ባል ማግኘት እኮ አለብኝ። እስኪኝ ላረጅ እኮ ነው። ብዙ አታውሪ እባክሽ፣ እናስተካክለው ይሄንን። እህቴ ሀሊዴ ደህና ነሽ? ውሃ ልስጥሽ እንዴ? ደህና ነኝ። በጣም ቆንጆ ነው። ወድጀዋለሁ። ሁሉም ነገር ነጭ ነው። እማዬ ነጭ እኮ አልፎበታል። የዚህ ዓመት ቀለም ሌላ ነው። ፈዘዝ ያለ ይሻላል ወይስ ወይን ጠጅ? አይቼ አላውቅም። እስቲ ልየው። በጣም ያምራል። ቶፕራክ አንድ ጊዜ የውማ። አንቺ ከወደድሽው ምንም ችግር የለው። አይ እንደዛ እኮ አይደለም ውዴ። ይኸውልህ ሰርጋችን እየደረሰ ነው። የምፈልገው አንድ ላይ እንድንወስን ነው። የምታስበውን ንገረኝ። እንዲህ አይነት ነገር እኔ አይገባኝም። በዛ ላይ ይሄን ያህል ማካበድ ምንድን ነው? ዝም ብሎ ፊርማ ብቻ እኮ ነው። እሱን ታየው። ወንዶች እንዲህ ናቸው። አንቺ አትጨነቂ ልጄ። ይህንን ሰርግ ረጅም ጊዜ ስትጠብቁት ነበር። እኛም ሁላችንም ስንጠብቀው ነበር። ቤተሰባችንን የሚመጥን ቆንጆ ሰርግ መደገስ አለብን። ተሳሳትን እንዴ? እሺ ማይ፣ ራስሽን አታድክሚ። አንድ የመጨረሻ ነገር ላሳይ። አዎ ወይም አይበል። ይሄ እኮ ጥሩ ነው። አዘጋጆቹ መሆን አለባቸው የሚደውሉት። ላንሳው። ቆይ ሄሎ። ቆይ አንድ ጊዜ አይሰማኝም። ኔትወርክ መሰለኝ። የት ልትሄድ ነው? ወደ ክፍሌ ሊሄድ ነው። ገና አልጨረስንም እኮ። እናንተ ካለ እኔ ምንም አይከብዳችሁም። አይ ልጄ አይሆንም። አይዳን የልጅህ እናት ናት። ሁሉንም ለእሷ ሸክም ማድረግ አንችልም። በልና ቁጭ በል። አይዳን ትመልሳለች። ስማ፣ ቀላል እንዳልሆነ አውቃለሁ። ሁሉም ነገር ላንተ አዲስ ነው፣ ለአይዳንም ጭምር ማለት ነው። ግን በጣም እየጣረች ነው። ማለቴ አንተም ትንሽ መጣር አለብህ። ይህንን ቀን ለ5 ዓመት ስትጠብቀው ነበር። ቀላል አይደለም። የትኛዋ ሴት ናት ይህንን የምታደርገው? በል አታናደኝ። ትንሽም ቢሆን አግዛት። ትንሽ ጉጉት አሳያት። ለልጅ ስትል አድርገው።
እናት ነኝ። ስማኝ። ምንድነው ማድረግ ያለብኝ? እንዳስመስል ነው? ይህ አደጋ ብዙ ነገርን ወስዶብሃል። እሱ ይገባኛል። ምንም ማድረግ አንችልም። ግን እቺ ሴትዮ ይህንን ሁሉ ዓመት ስትጠብቅ ነበር። ልጅህን አሳድጋለች። እማዬ፣ እኔ ደክሞኛል። እባክሽ አታስጨንቂኝ። ስማኝ ልጄ፣ ገና እኮ ልትጋቡ ነው። ደግሞ መፈራረም ብቻ ነው። ለምንድን ነው እንደዚህ እያካበድክ ያለኸው? እሺ እማዬ፣ እሺ በቃ አንቺም እሷም እንደፈለጋችሁ ይሁን። ከእስር ቤት ወጥቻለሁ። ምን ወጣህ እንዴ? ወጥቻለሁ። ስሚ አይዳን፣ አሁን እኔ ነፃ ነኝ። አሁን እሺ፣ የት ነው ያለኸው? እሱን ታዩ። አሁን የት ነው ያለሽው? ከመጀመሪያው ጀምረህ ንገረኝ እንጂ። መች ነው የወጣኸው? ዛሬ ወጣሁ አይዳን፣ ዛሬ። ቆይ እንዴት 20 ዓመት አይደል እንዴት ተፈረደብህ? ስማ፣ አምልጠ ነው እንዴ ወጣ? ስለ ዓለም ምንም የምታውቂው ነገር የለም ማለት ነው? አይዳን፣ እንዲህ አይነት ነገሮች መከታተል አለብሽ። ለሌላ ጊዜ ተከታታይ። በአመክሮ ትለቅቃለህ እና ደግሞ በጥሩ ጸባይ ሌላም ዓመት ይቀንስልኛል። እዛ ጉድጓድ ውስጥ ረሳሽኝ አይደል? 7 ዓመት ከ3 ወር ደውለሽም ጠይቀሽኝም አታውቂም። በዛ ላይ ብዙ ጊዜ ደውዬልሽ ነበር፣ አታነሽ። ስማ፣ እኔ መደወል ፈልጌ ነበረ፣ ግን ድርጅቱ ምናምን እኔ ብቻ የተስማማ ነው። እንደዚህ አይደለም አይዳን። ስለ 7 ዓመታት በስልክ ማውራት አልፈልግም። ፊት ለፊት እንገናኝና እናወራለን። እንደሱ አይሻልም? ኬክ ቤቱ ጋር ጠብቅሻለሁ። አሁኑኑ ነይ። አሁኑኑ? አይ አሁን አልችልም። የሚመቸኝ ሰዓት ላይ አይደለም። ሲመቸኝ እኔ ራሴ ደውልልሃለሁ። አይዳን፣ ብትመጪ ይሻልሻል። ካልመጣሽ ለሚፈጠረው ነገር ኃላፊነቱን አልወስድም። እውነቴን ነው። እየተረገመ ይሄ ሰውዬ ከየት መጣ? ሁሉንም ነገር ሊያበላሸው ነው። አይዳን 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 አይዳን፣ አሁን ይዛለሁ አትይኝም። ኡፍ፣ ምንድነው? ቀስ በል እንጂ። አውቆ እኮ አይደለም ወይዘሪት አይዳ። ቡራክ እናትን ይቅርታ ጠይቅ። ይቅርታውን አስፈላጊ አይደለም። እና ደግሞ ጨዋታው ይበቃሃል። ወደ ቤት ግባ። ትንሽ ብቻ ከፊዳን ጋር መጫወት ትችላለህ? በቃ አልኩ እኮ በቃ። ሂድ ሂድ ብያለሁ። በነገራችን ላይ አንቺ ይሄ ነገር በጣም ረዝሟል። እቃሽን ሰብስበሽ ከዚህ ውጪ። ወይዘሪት አይዳን፣ እኔ ያው ማለት ወይዘሪት አይዳን ምንድነው? ንገሪኝ። ቡራክ ሞግዚት አለው። ስለዚህ አንቺ አታስፈልጊኝም። አልገባኝም። ቆይ በግድ ልትሰሪ ነው የፈለግሽው? ሂድ የኔ ልጅ። ሃሊዴ፣ ሀሳብ ይዞኝ ነው። ይቅርታ ወይዘሮ ከሪማት። ስለዚህ ለማውራት እስካሁን ድረስ ጊዜ አላገኘንም። ስለምንድን ነው የምናወራው? ያችን ልጅ ታውቂያታለሽ? ስሟ ማን ነበር? ፊዳን። እቺ ፊዳን ማን ናት? የሰፈሬ ልጅ ናት። የልብ ጓደኛዬ ልጅ ናት። ከልጅነቷ ጀምሮ ነው ማውቃት። በጣም ጥሩና ስነ ስርዓት ያላት ልጅ ናት። በእርግጠኝነት ብታውቂያት አንቺም ትወጃታለሽ። አሁን ያንቺን ምክር አልፈልግም ሃሊዴ። አይዳን እችን ልጅ አልፈለገቻትም። አዋሪያት። ቶፕራክ ሳያይ እቃዋን ሰብስባ ትሄድ። በደንብ ስሚኝ፣ ነግሬሻለሁ። ደግሞ ቶፕራክን ከጀርባዬ ለማዋራት እንዳትሞክሪ፣ ያልሆነ ነገር እንዳይፈጠር። አንቺ እንዳልሽ ወይዘሮ ከሪማ። ልብስ እንዴት እንደሆነ እስቲ ተመልከት። በጣም ቆሽሿል። የጎዳና ልጅ እኮ ነው የመሰልከው። በል ልብስህን አውልቅ።
እሺ ስማ፣ ከዚህ በኋላ ኦልጋ ትንከባከባለች። ፊዳን ምናምን እያልክ እንድታስቸግር አልፈልግም። እሺ የሚለው ገብቷል? አንቺ ነሽ እንዴ ኦልጋ? ልብሱን ካወለቀ በኋላ በደንብ አርገሽ ጠቢውና ቆንጆ ልብስ ቀይሪለት። እሺ እመቤት አይዳን። ግን እቀብጣለሁ ብሎ የሚያስቸግር ከሆነ በጭራሽ ፊት እንዳሰጪው። እሺ ይህንን ልጅ በጣም ፊት እየሰጠ ነው፣ አናዳጅ እየሆነ ነው። ስለዚህ ከዚህ በኋላ በሚገባው ቋንቋ እናናግረዋለን። ና ወደዚህ እስኪ ና። እናትህ ያለችውን ሰምተሃል አይደል? ጎበዝ ልጅ፣ ጨዋ ልጅ መሆን አለብህ። ምን ላድርግ? አሞታል፣ መብላት መጠጣት አቁሟል ሲሉ ምን ማለት ነበረብኝ? አይ አሁን ደህና ነው፣ ፈጣሪ ይመስገን ደህና ነው። ልጁን መንከባከብ ነበረብኝ፣ ግን እናቱና አያቱ የሩሲያ ሞግዚት ቀጥረውለታል። በጣም ጨካኝ ናት። የገዛ እናቱ የእንጀራ እናቱ ነው የምትመስለው። አይ አንቺ ብታያት ከዘሪን ትብሳለች። ልጁ በጣም ጨንቆታል። ልጁ በጣም ጭንቀት ውስጥ ነው። በጣም ምስኪን ነው። በጣም አዝኛለሁ፣ ግን በአሁኑ ሰዓት ምንም ማድረግ አልችልም። አዝናለሁ። እናቱ አትፈልገኝም። ከዛ ቤት አባረረች። ምን ላድርግ? ምንም ማድረግ አልችልም። የዚህ ልጅ ህይወት ሳስበው ያሳዝነኛል። ውይ አይ ደህና ነኝ። ያው ሀሳቤ ከልጁ ጋር ስለሆነ ነው። ግን ምንም ማድረግ አልችልም ጄናይ። ምንም ቢሆን የቡራክ እናት ናት። ልጁን የሚንከባከቡ ሰው የምትወስነው እሷ ናት። አቶ ቶፕራክ አላውቅም፣ ብቻ እውነቱን ለመናገር የኔ ነጃት ነው በጣም የሚመስለው። መንተው ነው የሚመስለው፣ ግን ባህሪያቸው ምንም አይገናኝም። የኔ ነጃት ታውቂዋለሽ፣ ደስተኛ ነበር። ሳቂታ ደስተኛ ሰው ነበር። ይሄ ሰውዬ ኮስታራ ነው። በቃ አክስቴ አሊዲና እንዴቸው ብያት ልምጣ። ቤት ስመጣ አንቺ ጋር እመጣለሁ። ስመጣ በደንብ እናወራለን። ጄና አሁን ስልኩን ልዘጋው ነው። በኋላ ደውልልሻለሁ። እሺ ውዴ፣ አታስቢ። የተስማማ ነው ይሄን ነበር። ስልክሽን ማጥፋት የትም አያደርስሽም። በዚሁ ከቀጠልሽ እናደዳለሁ። ስናደድ ደግሞ የማደርገውን ነገር መገመት ከባድ ነው። ይሄ የመጨረሻ ማስጠንቀቂያ ነው። አለበለዚያ ለሚፈጠረው ነገር ኃላፊነቱን አልወስድም።
ጫማው በጣም ተመችቶኛል። በዛ ላይ ደግሞ በጣም ነው የሚያምረው። ወደድሽው? አመሰግናለሁ። እኔ ወድ እንቀመጥ። ያ የተለያየንበት ጊዜ መቼም የሚያልቅ አይመስልም ነበር። አሁን ግን ከጎኔ ነው ያለኸው። ሁሌም ከጎንሽ እኖራለሁ አሲያ። አሁን እኮ መጥቻለሁ። ድጋሚ አትሄድብኝ። አልሄድም በፍጹም። ሂድ ብትይኝ እንኳን አልሄድም። አልችልም። ዘላለም እንደዚህ መቆየት ብንችል። እኔም እንደዚህ። የማትረቢ ነሽ፣ የማትረቢ ምንም ማድረግ የማትችይ ነሽ፣ የማትረቢ ሰዓት መጪ ስትቀሪ ነው ወደ አንቺ መጣሁ። ከቤትሽ ፊት ለፊት ነው። አሁኑን የማትመጪ ከሆነ እኔ እመጣለሁ። ሁሉንም ውሸት አንድ በአንድ አውጥቼ አዋራሻለሁ። ስለ ሁሉም ነገር በጣም አመሰግናለሁ። እኔ ምን አደረግኩልሽ የኔ ልጅ? አብረሽኝ እንድትሆኝና ምስኪኑን ቡራክን እንድትንከባከቢው በጣም ፈልጌ ነበር። አውቃለሁ አክስቴ አልሄድ አውቃለሁ። ግን ምን ማድረግ እችላለሁ? ፈጣሪ አልፈቀደውም። ለአቶ ቶፕራክም አመሰግናለሁ በይልኝሽ። እሺ የኔ ልጅ። እሺ በቃ ቻው። ቻው በቃ የኔ ልጅ። ፈጣሪ ሁሌም በመንገድሽ ይከተልሽ የኔ ውድ። አክስቴ አልሄድ ከቻልሽ እኔ አንድ ነገር እንድታደርጊልኝ እፈልጋለሁ። ካላስቸገርኩሽ ማለት ነው። እሺ ልጄ፣ ከቻልኩት ምንም ችግር የለውም። ቡራክን በጣም ወድጄዋለሁ፣ በጣም ለምጄዋለሁ። እሱን ትቶ መሄድ በጣም ከባድ ነው። የገዛ ልጄን ትቼ እየሄድኩ እንደሆነ ነው የሚሰማኝ። ልልሽ የፈለግኩት አንዳንዴ ብደውልልሽና ከቡራክ ጋር ልታገናኘኝ ትችያለሽ? ማንም ሰው ሳይኖር ማለቴ ነው። እሺ ልጄ፣ እሺ አታስቢ፣ ስችል እደውልልሻለሁ። ታወራላችሁ። ምናልባት ናፍቆቱ ይቀልልሽ ይሆናል። በጣም አመሰግናለሁ። ቻው በቃ ልጄ። ያልቺ ቆይ እዚህ ምን ታደርግ? ሰላም ነው? ሰላም አትይኝም እንዴ? እብድነህ እንዴ? በሬ ጋር እንዴት ትመጣለህ? ምን ላድርግ? በአንቺ ምክንያት ነው። ሌላ ምንም አማራጭ አልነበረኝ። ሰው ቢያየኝ እኮ አለቀልኝ ማለት ነው።
ስማ፣ አሁን ከዚህ ሂድ፣ በኋላ ደውልልሃለሁ። እሺ? መቼ? ከ7 ዓመት በኋላ? የሌለ ነገር አታወራ። የምን 7 ዓመት ማለት? እኔን የረሳሽኝ 7? እሺ በቃ አታስቢ አልችል። አሁን ከዚህ ሂድና እኔ ራሴ በኋላ ደውልልሃለሁ። ይኸውልሽ አይዳን፣ አንድ ነገር ልንገርሽ። ስሚ፣ የማይሆን ነገር ካደረግሽኝ ለአንቺ ጥሩ አይሆንም። እሱን እወቅሽ። እሺ አልኩህ እኮ እባክህ። አሁን ከዚህ ሂድ። ወይ ገና ምጫፍኝ አልጨረስኩም። ተረጋጊ። እጄን ልቀቀኝ። እህቴ ፊዶን